አይ እንግዲህ ዝም በይ አፍሽ እንዳላጣምምሽ። ማ የኔን የብርቄን አፍ ነው የምታጣምሚው? አዎ ምን ታመጫለሽ ባጣምመው? አላወቅሽኝማ የማን ባለቤት እንደሆንኩኝ የማን ሚስት እንደሆንኩኝ አላወቅሽማ። ዊ እኔም እኮ ይሄን አካባቢ ለዓለማ የመጣው ባለሀብት መሆኔን ስላላወቅሽ ነው። አልሰምም ግባ በለው አሉ። ሰው በገዛ ምላሱ ራሱን ያስደፋል። እኔ እኮ ብያቸዋለሁ፣ ባለፈው ክፍል ተናግሬያለሁ። እቺ ምላስ ግን በኋላ እሷን ታስደፋለች ብያችሁ ነበረ። ደግሞ ምንድን ነው ኒና ካገኘችው ጋር የምትደባደበው? ከማን ጋር ነው ቆይ የምትስማሚው ኒና? ኧረ ኒና ተይ ግን ተይ። ድራማው እረሱ መቀየር አለበት። ከጽናት ወደ ኒና ነው መሆን ያለበት ጋይስ። እንዴ ረችው አሁን እሷ ባት ነው ማን ነው የሚያዝናናልሽ ጋይስ? ማን ነው ፈታ የሚያደርግ? ይመቻል ኒና ይመቻል። እኔ ተመችታኛለች። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ የምጀምረው ከቅዱሴ ነው። ቅዱሴ መሯሯጡን ቀጥሎታል። ጭራሽ ፋውል አልሸቀጠጠው። ኧረ ቅዱሴ ምን ነው ይህን ያህል የምትፈራት? ምን ይዛለች? ያው ስለሷ ከዚህ በፊት ብዙ ነገር ተናግሬያለሁ፣ አሁን አልናገርም። ግን ምን ይዛለች? ፈንጂ ምናምን ይዛለች እንደ ቅዱሴ። ኧረ በስመ አብ ይመቸው። ግን ቅዱሴ ምሬን ነው ሸከተተው፣ ኮፋውን ነዳው። ይህን ሁሉ ለእሷ እሷን ላለማያዝ ወይም ደግሞ እሷን ላለመጫን እሷን ላለመሸኘት። አይ ቅዱሴ እንደዚህ ከሆንሽማ ቆመሽ መቅረትሽ ነው እንዴ? አንተ ደግሞ በዛ። በነገራችን ላይ ግን እኔ እቀበለዋለሁ፣ የቅዱሴን ሀሳብ እቀበለዋለሁ። እንደነዚህ አይነት ሰዎችን ካልሸሻችሁ አታመልጧቸው። የምሬን ነው የምላችሁ። በቃ ማለት ይዟችኋል ማለት ያጠምዷችኋል። አብራችሁ ሆናችሁ ከነሱ ጋር ሆናችሁ እሸሻለሁ፣ አልያዝም፣ አልጨበጥም፣ ወፍ መሸሽ ነው። ከቻላችሁ በእግር ካልቻላችሁ በመኪና መንገድ ከዘጉ መንገድ ቀይራችሁ በፋውል ትራፊክ ቢከሳችሁ ነው የሚሻለው። እኔ እኮ ማለት ነው የገረመኝ መከሰሱ ብቻ ሳይሆን ተከሶም እነሱን ማግኘቱ መገናኘቱ። አይ ቅዱስ የኔ አባት አይዞ ይለመዳል። እሺ እቤት ደግሞ ጥሩ ነገር ተፈጥሯል። በተለይ ደግሞ ሰኒ ትጥራጥራለች። እስካሁን ራሱ ተኝተሽ ነው። እኔ ከዚህ በፊትም ተናግሬያለሁ እኮ ጋይስ፣ ተኝተዋል ልጆቹ ምናምን ብዬ አውርቻለሁ። አሁንም እንግዲህ ከዚህ በኋላ እንዳተኛ ተስፋ አደርጋለሁ። እንደማተኛ ነው እንጂ ለምን እንዳተኛ በደንብ ድረሽበት ሰኒ። እዚህ ጋር አሁን ጥሩ ስራ ጀምረሻል። በደንብ በርቺ ማለት ፈልጋለሁ። ወደ ገጠር ሄድኩና ኒና ጋር ደረስኩኝ። ኒና እስካሁን አልተናገረችም። ቤት የተፈጠረውን ነገር ምንም አላወራችም፣ ምንም አልተናገረችም። ስለምንም ምንም ጸጥ ዝም ጀዲ ሆናለች። አንዴ ኧረ በስመ አብ ይመቻት። ግንሽ ይመቻት። ግን እንዴት ነው አፏን ያልበላት? እዚህ ነገር ላይ እንዴት ነው አፏን ያልበሏት? ምናልባት የራሷ ጥፋት ስለሆነ እንደዛ ልትሉኝ ይሁን። ኢንቨስተር ነኝ ብላ ይኸው ኢንቨስት ሊያረጓት ነው፣ ሊልኳት ነው ወደ ሰማይ። አባቴ ወይኔና አያልቅብሽ። እኔ ግን ተመችታኛለች እውነት። በቃ እንኳንም ሄደች ገጠር። ግን ሰፈሩ ማን ያሳያት አልነገራችሁኝም። ባለፈው ኮሜንት ላይ ጠይቂያችሁ ነበረ። እንደው ኮሜንት ላይ መልስ አስቀምጡልኝ። ማን ነው ገጠሩን ወይም ደግሞ እነ ኪራ ያሉበትን ሰፈር ያሳያት? ማን ነው የእነ ጽናትን ቤት ያሳያት ብዬ ጠይቂያችሁ ነበር። ብቻዋን ነው ሄደችው፣ አልመለሳችሁልኝም። ግን እንኳንም ሄደች። ኒና የምር ፈታ አድርጋናለች። ኧረ ተመችታኛለች። ደግሞ ሰፈር ምናምን መደባደብ፣ ከሁሉም ጋር ጸበኛ መሆን አይከብድም ጋይስ? ከሁሉም ጋር። የሴቶች ጸብ ደግሞ ደስ የሚለው ማን ነው? አንድ ቡጭር፣ ሁለት ንክስ። ቡጭር ንክስ የሴቶች ጸብ። እስካሁን ያልተሰራው ይሄ ብቻ ነው። የምሬ ነው። በዚህ ብቻ ነው ሙዚቃ ያልተሰራው ዘንድሮ። በብዙ ነገር ተሰርቷል። ቡጭር ንክስ እያላችሁ አልሰራችሁ ሙዚቀኞች ካላችሁ እንደው በዚሁ ሂንት ልስጣችሁ፣ ሀሳብ ልስጣችሁ። ምክንያቱም እንደነዚህ አይነት ነገሮች ቫይራል ይወጣሉ፣ ይታያሉ። ተልካሻ የሆነ ነገር፣ የማይጠቅም ነገር፣ ይሄ ዝም ብሎ አስቆ የሚያልፍ ነገር፣ ጥቅም የማይሰጥ ትምህርት የማይሰጥ ነገር፣ ተራ የሆነ ነገር በብዙ ሰው ተቀባይነት ያገኛል። በብዙ ሰው ዘንድ ጥሩ ነገር ያገኛል፣ ጥሩ ቪው ያገኛል፣ ተቀባይነትን ያገኛል፣ ታዋቂ ያደርጋል። እና ተጠቀሙበት፣ ሙዚቀኞች ተጠቀሙበት። ጥሩ ነው። ዛሬ ደግሞ ሙሉ እንደሚያስወራኝ ጽናት ኪራ የሉም ጋይስ፣ የሉም። ገጠሩ ተመችቷቸዋል። አዲስ ፍቅር ከነፍ ብለዋል። አሁን ኪራ ያስታወሰለት ምን ሊፈጠር ነው የኔ ጥያቄ። እንዴት ካላችሁኝ ይህን ሁሉ እያወቅሽ እንዴት ሳትነግሪኝ ብሎ አይቀየማትም?
ምን ታስባላችሁ እናንተ? ጽናት አሁንም ለመናገር ፈቃደኛ አይደለችም። ማለት ጭራሽ እንደዚህ በቀላሉ እሺ አልልህም እንደ አዲስ ፍቅረኛዎች አላ አባቴ ምናምን ብዬ ምናምን ከዚህ ቤት እስክታወጣኝ ድረስ አልሰማህም፣ እንደውም እረጋጋለሁ አይነት ነገር አምጥታለች ጽናት። ስትፈቀሩ ስትወደዱ እኮ የምትቀፍቱት ነገር አለ ሴቶች። ተው አትቅበጡ። ወንድ ልጅ እኮ አይጠብቃችሁም። እፍስ እንዳታደርገው አንዷ ከእናንተ ፈጠን ያለችዋ እናንተ ስትንቀረፈፉ እፍስ አድርገው ነው የምትሄደው። ብዙ ትዳሮች እንደዚህ ፈርሰዋል። መቼም በሚዲያም ትሰማላችሁ ብዬ አስባለሁ። ብዙ ጊዜ ፍቅረኛሞች ሆናችሁ አብራችሁ እየኖራችሁ የሆነ ሰዓት ላይ በቃ እሱ ያገባል ትቷችሁ። እንደነዚህ አይነት ነገሮች የሚፈጠሩት ከእናንተ ችግር ይመስለኛል ብዙ ጊዜ፣ ወይም ደግሞ ከራሳችሁ ችግር ይመስለኛል ሴቶች። ወይ ይሄ አሁን ማግባት አልፈልግም የሚል ጥያቄ ታነሳላችሁ፣ ወይ ደግሞ ልጁን ታስጨንቁታላችሁ፣ ወይም ፍቅረኛችሁን ታስጨንቁታላችሁ። ስለዚህ ያ ሰው ደግሞ የራሱን አማራጭ ይወስዳል። ወይም ደግሞ በአጋጣሚ ለሱ የምታስብ ወይም ደግሞ ከእናንተ የተሻለ እሱን የምትረዳ ሰው ካገኘ የምሬ ነው አይኑን አያሽም። ወንድ ልጅ አይኑን አያሽም። ምክንያቱም ህይወት ነው። ትዳር ቀልድ አይደለም፣ ህይወት ነው። ነገውን ነው የሚያስበው። የምታበሳጨዋን ማግባት አይፈልግም ወንድ ልጅ። ምንም ያህል ጥሩ ላይሆን ይችላል ወንድ ልጅ፣ ምንም ያህል መጥፎ ስራ ሰርቶ ሊሆን ይችላል። ግን የምታበሳጨውን የምታናድደውን ጥቅመኛ የሆነ ሴት ማንም ሰው አይፈልግም። ስለዚህ የተሻለ ሲያገኝ ወዲያው ይገባል። እንድታመልጡ አይፈልግም። እሱም ብዙ ጊዜ ሰምታችኋል ብዬ አስባለሁ። የእሷ ጓደኛ ፍቅረኛዋን አግብታለች ሲባል ምናምን ሰምታችኋል። ፍቅረኛሞች ሆኖ እያሉ እሱ ሌላ አግብቶ አይታችሁ ታውቃላችሁ። እንደነዚህ አይነት ነገሮች ስላልወጡ ነው፣ ወይም ደግሞ ሲያወጡት እነሱ እንትን ብለውት ነው፣ አጋነውት ስለሚያወጡት ነው እንጂ በመሀል አለመግባባት አለ ጋይስ። ማንም ሰው አለመግባባት በመሀላቸው ሳይኖር አገር ይወቅልኝ ብሎ ተነስቶ ዛሬውኑ አንዲት ሴት አያገባም። ስለዚህ አንቺ የሆነ ያልተመቸሽው ነገር አለ፣ ብዙ ጊዜ ይነግርሻል፣ አትሰሚውም፣ ችላ ብለሽ ታልፊያለሽ። ወይ ደግሞ እንጋባ ይልሻል፣ አይ ቆይ ትንሽ ገና ነው ትይዋለሽ፣ እንደዚህ አስተካኪ ይልሻል፣ እሺ ትያለሽ፣ ነገ እዛው ትገኛለሽ። በዚህ ሂደት ውስጥ እያላችሁ እሱ የሚደብረው ከሆነ ብዙ ጊዜ በቃ የምሬ ነው የምላችሁ፣ ብዙ ጊዜ የምታስደብሪው ምናምን አይነት ከሆነ እሱ ሌላ አማራጭ ካገኘ ወይም ደግሞ የተሻለ ካገኘ ይሄዳል፣ ጊዜውን አያጠፋም። እና ሴቶች የምሬ ነው ተጠንቀቁ፣ የሚያዛችሁትን በደንብ ያዙ። ደግሞ የወንድ ቁጥር እያነሰ ነው ተብሏል። እንዴት እንደሆነ አልገባኝም፣ ግን እያነሰ ነው ተብሏል። እኔ እንጃ፣ ኢንፎርሜሽን ሰምቼ ነው ከራሴ አይደለም። ብቻ አትቅበጡ ነው የኔ ጥያቄ። አንዳንዴ መቅበጥም ዋጋ ያስፈልጋል። ረጋ ማለትም በጣም መልካም ነው። እኔ ቸኩሉና የማይሆን ነገር ውስጥ ግቡ አልላችሁም፣ ግን ቀስ ማለትም ዋጋ ያስከፍላል፣ መፍጠንም ደግሞ ዋጋ ያስከፍላል። ስለዚህ ባላንስ መሆን አለባችሁ። ሁለቱም ጋር ሳትሆኑ፣ ሳትፈጥኑም ቀስ ሳትሉም ባላንስ ሆናችሁ መሀል ላይ ሆናችሁ ነው የነገሮችን መወሰን ያለባችሁ ባይ ነኝ በዚሁ አጋጣሚ። እና ጽናት ታይ ይቅርብሽ፣ የእናንተ ፍቅር መቼም አያልፍለት። ሁሌ ጭቅጭቅ፣ ሁሌ መጣላት፣ አሁን ደግሞ መርሳት ጀምራችኋል። ቀጣይ ጽናት ትረሳለች። በሉ ጠብቁ። ይሄ ድራማ ካላለቀ እንደዛ ነው የሚሆነው። የሚቀጥል ከሆነ ይቀጥላል እንደዚህ እያደረገ። የምሬን ነው የምላችሁ። ወይ ደግሞ እሷ እንትን ያደርጓታል፣ አደጋ ደርሶባት ወይ የሆነ የአካል ጉዳት ይደርስባታል፣ ብቻ የሆነ ነገር ይመጣል። ድራማው በዚህ ከቀጠለ ብያችሁ ነው ማለት፣ ያው ከቀጠለ ነው ብያችሁ ነው ሳይሆን ከቀጠለ እንደዛ ይሄዳል። ምክንያቱም የመጀመሪያ ረጅም ኢትዮጵያዊ ተከታታይ ድራማ ለማስባል በጊነስ ቡክ ላይ ለማጻፍ ነው መሰለኝ። እያለቀ አይደለም፣ አይለቅ አይደለ ጋይስ፣ አያልቅም፣ ይቀጥላል። ወደ ሸገር እንመለስና ሸገር ተመልሼ ምሩ ጋር ሄድኩኝ። ምሩ ጋር እነ አለምዬ ምን አይነት ድራማ ሊሰሩ ነው? እዛ ግርግር ፈጥረዋል ማለት በጣም ተረጋጉ። በጣም በቃ አፈሉ ማለት ነው። ኧረ ተይ፣ ኧረ እንደዚህ ሁኚ፣ ኧረ ማሽቃበጥ ታውቃላችሁ አይደለ? የማሽቃበጥም እኮ ልክ አለው። በጣም አሽቃበጡና ምን አስበው ነው? ምን ሊሰሩ አስበው ነው? ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደዚህ ወደዛ፣ ወደ ግራ ወደ ቀኝ ሳትሉ ኮሜንት ላይ ደቅ አድርጉልኝ። እኔ ግን ምንም አልገባኝም እንደሆነ። ገብቷችኋል ጋይስ? እንዴ እኔ አልገባኝም። በቃ አስረዱኛ። መብቴ ነው መጠየቅ ካልገባኝ አይደለ እንዴ? ናሆሜ ደግሞ እረፍት አይበቃህም እንዴ? ናግባ እባክህ። ምን እዚህ ዱከም ሄድኩ ብለህ እረፍት ወጥተህ እዚህ እኛን ታጃጅለናል እንዴ? ናግባ። ምን አይነት ነው በጌታ? ይበቃል። 2 ሳምንት ተንጦለጦልክ ወይም ደግሞ 2 ሳምንት ዘለልክ። ይበቃል እንዴ? ነውር ነው። የምሬን ነው። ዱከም ብለህ እንደው ራቅ ብታደረገው፣ ሐዋሳ ብታደረገው፣ ጅማ ብታደረገው፣ ሌላ ባህር ዳር ምናምን ብታደረገው፣ ዱባይ ብታደረገው እንኳን እሺ እናምናሃለን። 1 ወርም ብትቀር ችግር የለውም። እዚህ ዱከም እዚች ጎረቤታችን ጋይዝ 15 ደቂቃ ደርሶ መልስ እኮ ነው። ለዛውም በአዲሱ ካልሆነ ማለት ነው። በድሮ መንገድ ከሄዳል በአዲሱማ 5 ደቂቃ ነው።
እንዴ ተው እንጂ ተው። ኧረ ናሆሜ ተው እንዴ። ይሄ ነው የምሬ ነው። እኛ ትናፍቀናለን። ምሩ ደግሞ እንደዚህ ብቻዋን ስትንገላታ ማየት እኛ ይደብረናል። ስለዚህ ቶሎ ተመለስ ብያለሁ። ተመለስ። ዋ እምቢ ካልክ ደግሞ ታውቃለህ፣ የሚከተልህን ታውቃለህ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ